ሰበር ዜና መስከረም 6 2017 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል እየተደረጉ ባሉ ሰልፎች ላይ ፋኖ መብረቃዊ ጥቃት በመፈጸም ሰልፎቹን እየበተነ ነው። የክልል ምክር ቤት አባል የሆነ ከፍተኛ ባለስልጣን ፋኖ በሰልፉ ላይ በወረወረው የቦምብ ጥቃት መገደሉ ተነግሯል። በወሎና ጎጃም ሰልፎቹ በተኩስና በቦምብ ተንጠዋል። ዝርዝር ዘገባ ይዘንበታል። በሌላ በኩል በአማራ ክልል በርካታ አካባቢዎች ውጊያው ሲቀጥል የፋኖ ኃይሎች የብልጽግናን ትልቁን ወታደራዊ ካምፕ አውድመውታል። የብርሃኑ ጁላ ጦር መሪዎችም ተገድለዋል። በክልሉ አመራሮች ላይም የደፈጣ ጥቃት ተፈጽሟል። ዝርዝር ዘገባ ይዘንበታል። እንዲሁም ከአፋሕድና ከአፋብኃ ከሁለቱም የፋኖ ድርጅቶች የፋኖ አመራሮችን ለዝርዝር መረጃ በስልክ ጋብዘናል። እነሱንም ታደምጣችኋላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በአማራ ክልል አብይ አህመድ አባይ ግድብ በሚል ሰበብ ለራሱ የገጽታ ግንባታ ያዘጋጃቸው ሰልፎች በፋኖ የቦምብና የተኩስ ርምታ ሰልፎቹ እየተበተኑ ነው። ፋኖ መጣ ሲባል መከላከያውና የአካባቢው ባለስልጣናት ካድሬዎች እግሬ አውጭኝ እያሉም ይገኛሉ። በተለያዩ የአማራ ክልል አካባቢዎች እየተደረገ የነበረው ሰልፍ በትንትኖም ወጥቷል ነው የተባለው። አማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት ወልዲያ ከተማ የተሳካ ኦፕሬሽን ፈጽሟል። የከተማ ሰርጂካል ኦፕሬሽን መሐንዲሶቹ የደም ሲመር ልጆች አማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ ራስ ወሌ ብጡል አባ ጠጣው ክፍለ ጦር አናበስቶች ወልዲያ ከተማ ላይ 3 ተከታታይ የቦምብ ጥቃት በመጣል የብልጽግናውን የውሸት ሰልፍ ላይ ትልቅ መደናገጥ በመፍጠር ሰልፉን የማክሸፍ ስራም ሰርተዋል ሲል እዙም አስታውቋል። በዚህ የቦምብ ጥቃት ሰልፉን ያዘጋጀው የወረዳው ባለስልጣን እንዲሁም የክልል ምክር ቤት አባል አንዋር በሽር በቦምብ ጥቃቱ መገደሉም ተነግሯል። በሌላ በኩል በጎጃም በወተት አባይ ፒኮሎ ለሰላማዊ ሰልፍ ህዝቡን በግድ አስገድዶ ቢያስወጣም ፋኖ አፋብኃ ጦር ከተማዋ ድረስ ዘልቆ በመግባት የታሰበውን ሰልፍ በተኩስ ሩምታ በታትኖት ሰልፉም በፋኖ ፈርሷል። እዚሁ ጎጃም ላይ ደንበጫ ላይ የብልጽግና ቡድን ህዝቡን አስገድደው ሰልፍ ያስወጡ ቢሆንም ትንሽ ፎቶ ፕሮግራም እንዳደረጉ አናብስቶቹም ኢንጂነር ክብር ተመስገን ብርጌድ ድርሰው ሰልፉን በታትነውታል። ካድሬ የሚገባበት ጠፍቶት እየተለቀመም ይገኛል። የተለያዩ ቦታዎች ላይ አሁንም ሰልፉን የመበተን ጥቃቶች ቀጥለዋል ተብሏል። ዝርዝር መረጃ ሲደርሰን ይዘን የምንቀርብ ይሆናል። ይህ በእንዲህ እንዳለ በትላንትናው ምሽትም ወልዲያ ላይ ከባድ ተኩስ ተደርጎ ነበረ። የሰሜን ወሎ ዞን መቀመጫ በሆነችው ወልዲያ ከተማ ትላንት ከምሽቱ 5:35 ጀምሮ ለደቂቃዎች የቆየ ከባድ የተኩስ ድምፅ መሰማቱን የከተማዋ ነዋሪዎች ለሚዲያችን ገልጸዋል። የተኩሱ ድምፅ የተሰማው በከተማዋ አድጎ ተብሎ በሚጠራው አካባቢ በሚገኘው የአድማ ብተና ካምፕ ውስጥ ነው ተብሏል። ከደቂቃዎች በኋላ ተኩሱ ተረጋግቶ ነበር የሚሉት የመረጃ ምንጮቻችን፣ ነገር ግን ከወትሮ በተለየ ሁኔታ በከተማዋ አውራ ጎዳናዎች ላይ የአምቡላንስ እንቅስቃሴ ይታይ ነበር ሲሉም ገልጸውልናል። የዞኑ ካድሬዎች የህዳሴ ግድብ መመረቁን ሰበብ በማድረግ በከተማዋ መንግስትን የሚደግፍ የግዳጅ ሰልፍ ለዛሬ መጥራታቸውን ተከትሎ ነው ትላንት ምሽቱን ፋኖም ያስደነግጣቸው። አሳምነው ክፍለ ጦር ወልዲያ ከተማ በምሽት የተሳካ ኦፕሬሽን መፈጸሙን አረጋግጠናል። አፋብኃ ምኒልክ እዝ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር 5ኛ ሻለቃ መስከረም 5 በትላንትናው ዕለት ምሽቱን ወልዲያ በመግባት አንድ ፓትሮል አድማ ብተና ሙሉ በሙሉ በመደምሰስና ሌሎች ጀብዶችንም በመፈጸም ታላቅ ድል ተጎናጽፈው አድረዋል። በአርበኛ ዘውዱ ዘመላክ የሚመራው 5ኛ ሻለቃ
በምሽት ወልዲያ ከተማ ዘልቆ በመግባት በፓትሮል ይንቀሳቀሱ የነበሩ አድማ ብተናዎችን ሙሉ በሙሉ በመደምሰስና ሌሎች ጀብዶችን በመፈጸም ታላቅ ድል ተጎናጽፈዋል። እዚሁ ወሎ ላይ ስንቆይ ሌላ ሰበር ዜና ተሰምቷል። ወታደራዊ ካምፑ ተመታ። በአፋብኃ አጼ ምኒልክ እዝ ሽርጥ ለባሽ ኮማንዶ የሚል ቅጽል ስም ያላቸው የባል ሽርጡ ክፍለ ጦር ፋኖ በዛሬው ዕለት አጥቢያ ሌሊቱን ጀምሮ በሰሜን ወሎ ዞን ካራ ከተማ በቅርብ ርቀት በሚገኘው ግዙፉ ጃራ ወታደራዊ ማሰልጠኛ ካምፕ ላይ በፈጸሙት ጥቃት ወታደራዊ ካምፑ ሙሉ በሙሉ መውደሙን ሚዲያችን ከእዙ ኮሙኒኬሽን መምሪያም ለማረጋገጥ ችሏል። በዚህ ጥቃት በወታደራዊ ማሰልጠኛ ካምፕ ውስጥ የነበሩ ሰልጥነው የጨረሱና ገና በስልጠና ላይ ያሉ ምልምል የሚሊሻ አባላት ሙሉ በሙሉ ሙትና ምርኮኛ ሆነዋል ነው ያለው ኮሙኒኬሽኑ። ከወሎ የተሰማው ሰበር ዜና አሁንም አላለቀም። የአፋብኃ ምኒልክ እዝ ልጅ ኢያሱ ኮር የጎፋ ክፍለ ጦር ከስበር ሻለቃ የተወጣጡ ተወርዋሪዎች ከወረኢሉ ከተማ በቅርብ ርቀት ላይ የምትገኘውን ሰኞ ገበያ ከተማ በትላንትናው ዕለት አዳሩን በመግባት በከተማዋ መሽጎ የነበረውን ባንዳ ሚሊሻና ፖሊስ ምንም ሳያስተኩሱት ሞትና ቁስለኛ ሆኖ ቀሪውን በትንትኑን ያወጡት ሲሆን 3 የስርዓቱ ገረድ በመሆን ህዝቡን የፋኖ ደጋፊ ናችሁ እያሉ ሲያግቱም ሲረሽኑ ሲያሰቃዩ የነበሩ አመራሮችንም በቁጥጥር ስር ፋኖ አውለዋል። ከወሎ ስንወጣ የአገዛዙ ብልጽግና ኃይል ከበዓል መልስ ወደ ዳባትና ደባርቅ ከተማ ሲጓዝ በጎንደር በጋሻው ክፍለ ጦር ተመቶም ተመለሰ። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር በትላንትናው ዕለት ከአዘዞ ካምፕ ለበዓልና ለስምሪት በሚል ሰንብተው ትላንት ወደ ዳባትና ደባርቅ ከተሞች ከቀኑ 9 ሰዓት ሲጓዙ ወርቅ ደቦ ላይ የፋኖ ኃይሎች መብረቃዊ ምት ሰንዝረውባቸዋል። በአውደ ውጊያው የጎንደር በጋሻው ክፍለ ጦር አሃድ የሆኑት ቴዎድሮስና አጥናፍ ብርጌዶች የተሳተፉ ሲሆን የአገዛዙ ኃይል በደረሰበት ደፈጣ ማሳለፍን ጥሎም ወደ አምባ ጊዮርጊስና ጎንደር ከተሞች አመራሮችንና አሽከርካሪዎችን ይዞ ነፍስ ያውጭኝ ብሎ በእግርና በመኪና እየፈረጠጠም ተመልሷል ሲሉ የአይን እማኞች ገልጸዋል። የክፍለ ጦርና የብርጌድ አመራሮች በተሳተፉበት አውደ ውጊያ የብርሃኑ ጁላ ኃይል ዛሬም 7 ሙት 4 ቁስለኛም ይዞ ተመልሷል። ከአምባ ጊዮርጊስ እስከ ገደብዬ ከተማ ድረስ ያለው ጥቁር አስፓልት ዛሬም በጎንደር በጋሻው ክፍለ ጦር ጀግኖች ቁጥጥር ስር ሆኖ እንደ ንስር በንቃት እየተጠበቀም ይገኛል ሲሉም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ መንደር 29 ላይ የተሳካ ደፈጣ በመጣል አመራሩ ተገደለ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር ነበልባሎቹ የአባይ መተከል ብርጌድ የፋኖ አባላት በአገዛዙ ተላላኪ ሚሊሻና አድማ በተና አባላት ላይ የተሳካ ኦፕሬሽን ፈጽመዋል። በትላንትናው ዕለት የበረሃ ፈርጦቹ የአባይ መተከል አባላት ከወርቅ ሀገር እንዲሁም መንደር 29 ከተባሉ ቦታዎች መካከል ደፈጣ በመያዝ አንድ ፈረደ ቸኮል የተባለ የደቅ ሊቀመንበር የነበረ የፋኖ ቤተሰብን የሚያሰቃይና የፋኖ ቤተሰቦችን የሚያሳፍስ ባንዳ እንዲሁም ሙሉ ታገል አድማ ብትን መሪም ጌትነት አቤ የተባለ የአድማ ብተና መሪ ሰጪም እንዲሁም እንዳውቅ አጥናፍ የተባለ አድማ ብታኝ እንዲሁም 3 የሚሊሻ አባላትን ጨምሮ በጠቅላላው 7 የብልጽግና ኃይል መደምሰሱን የፋኖ ኃይሎች አስታውቀዋል። እንዲሁም 3 ክላሽንኮቭ መሳሪያም ተማርኳል። ከውጊያ መረጃዎች ጋር በተያያዘ የአፋብኃ የህዝብ ግንኙነት ኃላፊ ከሆኑት መካከል አርበኛ ዮሐንስ ንጉሱ ሙጬ በስልክ መስመራችን ላይ ይገኛል። አፋብኃ በሚንቀሳቀስባቸው የአማራ ቀጠናዎች ያሳካቸውን ስኬቶች የውጊያ መረጃዎችን እንዲህ ያጋራናል። አመሰግናለሁ። በቅድሚያ የአማራ ሚዲያ ካውንስል ውስጥ ያላችሁ የሚዲያ አካላት ሚዲያዎች በሙሉ የከበረ ምስጋናችን እያቀረብን ማለትም በ2017 እና ያለፈው አሮጌ ዓመት ያገለግሎታችሁንና አሁንም ደግሞ በአዲሱ ዓመት ተጠናክራችሁ ለአማራ ትግል እያበረከታችሁ ላላችሁት አስተዋጽኦ በቅድሚያ ምስጋና አቀርባለሁ። በመቀጠል የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል ላሊኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ በሰራ ኦፕሬሽን የጠላት ኃይል ሻለቃ መሪን ጨምሮ በርካቶችን የጠላት ኃይል መደምሰስ ተችሏል። ይህ የሆነው ትላንት መስከረም 4 ቀን 2018 ዓ.ም በምዕራብ ወሎ ግንባር መሀል ሳይንት ወረዳ ውስጥ ታላቅ የጦር ሜዳ ጀብዱ እየተፈጸመበት ሁኔታ ነው ያለው። ወደ
036 ቀበሌ በማቅናት የወገን ኃይል ከበባ ለመፈጸም የተንቀሳቀሰው የሰሜን ምስራቅ እዝ 801ኛ ኮር ነው። እንግዲህ 45ኛ ክፍለ ጦር የጠላት 45ኛ ክፍለ ጦርና አንድ ሬጅመንት ሰራዊትና ድጋፍ ሰጪው አድማ ብተና ፖሊስ እንዲሁም ሚሊሻ ብሎ አገዛዙ ያደራጀው በተለምዶ ጓሳ ከሚባለው አካባቢ ባትሮንስ ብርጌድ አልሞ ተኳሾች ነው ከእንግዲህ ጥቃት የተሰነዘረበት። ወደ ኋላ ሲሸሽ ደግሞ አትሮንስ ተከትሎ ዳንሳ ከተማ ድረስ ሲዋጉ የዋሉ ሲሆን የውጊያውን የበላይነት የወሰዱት አትሮንሶች የአትሮንስ ብርጌድ ሰራዊት 100 አለቃ ሳሚ የተባለ የጠላት ኃይልን ሻለቃ መሪ ጨምሮ በርካቶችን እስከ ወዲያኛው በመደምሰስ ችለዋል። የቆሰሉና የጠፉ የሰራዊት አባላትም እንዳሉም የጠላት የታወቀ ሲሆን አዛዊ መረጃው በትክክል ለጊዜው ማወቅና ማረጋገጥ አልተቻለም። የሟቾችን ቁጥር ለማወቅ ውጊያው ለሰዓታት መቀጠሉ አስቻይ ሁኔታ አልፈጠር ቢልም በየማሳው የወደቀውን የጠላት ኃይል እንዳለ ግን የዓይን እማኞች ማረጋገጥ ችለዋል። ሰፊ ቀጠናውን በሸፈነው ማለትም ከጓሳ ጀምሮ የወረዳው መቀመጫ የሆነችው ዳንሳ ከተማ ድረስ በተካሄደው ውጊያ የወገን ኃይል የተሰጠውን ግዳጅ በብቃት የተወጣ ሲሆን ከተማ ውስጥ በጠላት የሰፈረበት 2 ካምፕ ላይ ጥቃት መሰንዘር ተችሏል። በውጊያው የተደመሰሱ የጠላት ኃይል አባላት አስክሬን በማንሳት ተንጠባጥቦ እንደሚገኝ አሁንም ድረስ አስክሬን የማሰባሰብ ሂደቱ አድካሚው እንደሆነበት ለጠላት ማረጋገጥ ተችሏል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል ኮር ሳይንት መቅደላ አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ ወደ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው 7 ክፍለ ጦር ለተከታታይ 4 ቀናት ባካሄደው ውጊያ በተመለከተ መረጃ እንተላለፋለን። ባካሄደው ውይይት የክፍለ ጦሩን አመራሮች በተደጋጋሚ በመሰየም በሰላም ተጠናቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው 7 ክፍለ ጦር ለተከታታይ 4 ቀናት ያካሄደው ውይይት እንደነበር ይታወቃል። መስከረም 5 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ የ7 ክፍለ ጦር ላለፉት 4 ተከታታይ ቀናት ባካሄደው ውይይት ነባር እና አዳዲስ የክፍለ ጦሩ አመራሮች ግምገማ ማሻሻያ በማድረግ ምደባዎችን አድርጓል። ክፍለ ጦሩ የአመራር ምደባ ያካሄደው ወደ እዙ ባደጉና ያጼ ዘርዓ ያዕቆብ ኮር መመስረቱን ተከትሎ ወደ ኮር የሄዱ አመራሮች በመኖራቸው ሽግሽጉ አስፈላጊ ሆኖ ሽግሽጎቹን መስራት ተችሏል። ይህንን የአመራር ሽግሽግ ክፍለ ጦሩ ለማሟላት የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ አመራሮች ባሉበት ለተከታታይ 4 ቀናት ግምገማ ካካሄደ በኋላ ነበር አዳዲስ አመራሮችን ክፍለ ጦሩ እንዲመሩ የመደበው። ይህ አመራር ምደባ እና ሽግሽግ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የእዙ ዋና መሪ ኢንጂነር ደሳለኝ ሲያስብ ሸዋን ጨምሮ የእዙ ምልምል ሌሎች አመራሮች በተገኙበት ነው። በዚህ መሰረት የ7 ክፍለ ጦር ዋና መሪ ደመላሽ ደመቀ፣ ወታደራዊ አዛዥ ያረጋ ሙሉነህ፣ ምክትል አዛዥ ኦፕሬሽን የሸቱ በቀለ፣ ምክትል አዛዥ አስተዳደር እንዳለ ሸዋዬ፣ ዋና ዘመቻ መምሪያ ነጋ ንጉሴ፣ ምክትል ዘመቻ ጌታሁን ንጉሴ፣ ምክትል አዛዥ ሎጂስቲክ ታሪኩ አየለን ጨምሮ ኦርዲናንሶችን ከኦርዲናንስ ከአስተዳደር እና ፋይናንስ ፖለቲካ ዘርፎችና ድርጅት ጉዳይን በማዋቀር በዝርዝር በማስፈር አመራር ምደባው ተጠናቋል። ያገዛዙ ብልጽግና ኃይል ከበዓል መልስ ወደ ዳባትና ደባርቅ ከተማ ሲጓዝ በጎንደር የበጋሻው ክፍለ ጦር መመታቱን የተረጋገጠው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝን የተመለከቱ መረጃዎች ናቸው። ያገዛዙ ብልጽግና ኃይል ከበዓል መልስ ወደ ዳባትና ደባርቅ ከተሞች ሲጓዝ ነው በጎንደር የበጋሻው ክፍለ ጦር የተመታው። የጎንደር የበጋሻው ክፍለ ጦር የበላይ ዘለቀ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር አካል ነው። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ዛሬ መስከረም 5 2018 ዓ.ም ከአዞ ካምፕ በመውጣት ለስምሪት በሚል ሰንብተው ወደ ደባርቅና ወደ ዳባትና ደባርቅ ከተማ አቅጣጫ ከቀኑ 9 ሰዓት ሲጓዝ ነው። እንግዲህ ወርቅ ደግሞ የተባለ ቦታ እንደደረሰ በጀግኖች መብረቃዊ ምት
እየደረሰበት በአውደ ውጊያው የጎንደር የበጋሻ ክፍለ ጦር አሃድ የሆኑት ቴዎድሮስና አጥናፉ ብርጌድ የተሳተፉ ሲሆን ያገዛዙ ኃይል በደረሰበት ደፈጣ ማሳለፉን ጥሎ ወደ አምባ ጊዮርጊስና ጎንደር ከተሞች አመራሮችና አሽከሮቻቸውን ነፍስ ያውጪ ብለው በእግርና በመኪና ፈርጥጠው ሊሸሹ ችለዋል። የክፍለ ጦሩና የብርጌድ አመራሮች በተሳተፉበት አውደ ውጊያ የብርሃኑ ጁላ ኃይል ዛሬም ከፍተኛ ጉዳት አስተናግዷል። ከ10 በላይ ቁስለኛ ከ7 በላይ የተደመሰሰ ሲሆን 4 እንደዚህ የአካል ጉዳት ደርሶበት ነው ሊመለስ እየቻለው። በሌላ በኩል ያሉት እንቅስቃሴዎች ከመቼም ጊዜ ወዲህ የፖለቲካ ስራዎች፣ አደረጃጀት ስራዎችና ዘራፊዎችን ስርዓት አልበኞችን መልክ የማስያዝ ስራዎች ተጠናክረው ቀጥለዋል። በሁሉም እዞች ለዛሬ የቴዎድሮስ እዝ በኩል መረጃዎች በኔትወርክ ችግር ስላልደረሱ ለነገው ፕሮግራም የምናደርስ ይሆናል። አመሰግናለሁ። አርበኛ ሻምበል ተስፋ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር ዋና ቃል አቀባይ እንደምንሰነበት ዛሬ በታሽ ጋይንት የተፈጸመ የጦር ወንጀል ሰምተናልና እሱን ጉዳይ እስኪ ግልጽ አድርግልን። እሺ ዛሬ በ05 አንደኛ ወር 2018 አዲሱ ዓመት መጀመሪያ አካባቢ ላይ በደቡብ ጎንደር ታሽ ጋይንት ወረዳ አርብ ገበያ ከተማ ላይ መደበኛ በውጊያ ስልት የሥርዓቱን ለውጥ ማምጣት ያልቻለው የመከላከያ አመራርና የፖለቲካ አመራሩ በቅንጅት የኮማንድ ፖስት ትዕዛዝ ሰጥቶናል በሚል የነሱን ትዕዛዝ ተቀባይነት በማድረግ ከመደበኛ ውጊያ ወደ ቤት ማፍረስ የተረማመደበት እጅግ በታሪክም የሚያስጠይቅ የሚያስወቅስም ድርጊት ተፈጽሟል ዛሬ ማለት ነው። ይህም አድራጊነት የእውነት እንደው የውሸት አድርገናል ከማለት የእውነት ህመም ያለውን ነገር መቀበል ያቃተው የመንግስት ስርዓት አስፈጻሚው በጣም አስነዋሪ ነው። የኮሎኔል አዲሱ ደባልቄ ቤትንና የአርበኛ አዳነ ተስፋ የመኖሪያ ቤትን በግሪደርና በኤክስካቫተር በማፍረስ ትግሉን ወይም ደግሞ መደበኛ የሆነውን የስርዓቱን ለማስፈጸም ያቃታቸውን ስራ በመስራት ለማሳየት ሞክረዋል። ይህንን ድርጊት ሲያደርጉም የአካባቢው ህብረተሰብ ድርጊታቸውን እንዳያይ ልክ በፀሐይ ያደረጉትን ድርጊት ህብረተሰቡ እንዳይመለከት ለማድረግ የሚደረጉት ሁሉ ክልከላዎች ሁሉ በጣም አስነዋሪም አሳፋሪም ድርጊት ነው ዛሬ የተፈጸመው። የእውነት የአካባቢ መደረጉም ህዝብን ከሚገባው በላይ እስካሁን የሚያደርጋቸው ነገሮች ሁሉ አሳፋሪና አስጠያቂ መሆናቸውም እንዳለ ሆኖ ዛሬም ደግሞ ምንም የማይናገረውን ምንም ማድረግ የማይቻለውን እንግዲህ ፈጣሪ የሰጠን የመጠለያ ቤት በዚህ ልክ ማፍረስ እጅግ ማሸነፍ ያልቻሉትን በዚህ ልክ ድረስ ወርዶ የአማራን ህዝብ ወይም ደግሞ ትግል ሜዳ ላይ ያሉትን አንገት ያስደፋል ብሎ ማሰብ እጅግ እስካሁን ከመጣንባቸው ሽንፈቶች ሁሉ የበላይ የሆነውን ሽንፈታቸውን ማረጋገጥ የቻሉበትን ድርጊት ነው ያደረጉትና ለአካባቢው ህብረተሰብን በጣም የሚያሳዝን በታሪክም የሚያስከፋ የሚያሳዝን ከዚህ በፊት በመጣንባቸው እንደው በጣሊያን ጦርነትም እስከዚህ ድረስ የአማራን ህዝብ ወይም የኢትዮጵያን ህዝብ አጠቃለሁ አሸንፋለሁ አንገት አስደፋለሁ በሚሉት ከተመጣባቸውና ከተደረገባቸው ድርጊቶች እጅግ የላቀ እና አስቀያሚ የሆነ ድርጊት ዛሬ የስርዓት አስፈጻሚው አሽከሮች ያደረጉት ድርጊት በጣም ህብረተሰብን የሚያስቀይም በታሪክም ቢሆን እንደው የከፋ ድርጊት የተሰራበት ስራ እንዲፈጸም ሆኗል። ዛሬ በደቡብ ጎንደር አርብ ገበያ ከተማ ላይ ታሽ ጋይንት ወረዳ ላይ አርብ ገበያ ላይ የተደረገው ድርጊት የፋኖን ትግል መቋቋምም መቀልበስም በሚፈለገው መንገድ በማሸነፍም ማረጋገጥ ያልቻለው የመንግስት ስርዓት አስፈጻሚዎች የወሰዱት ድርጊት ቤት በማፍረስ መደበኛ የሆነውን ትግል በመደበኛ ውጊያ የፋኖን ትግል ማሸነፍም መቀልበስም ያልቻለው የስርዓቱ አስጠባቂዎች የፖለቲካ አመራርና የመከላከያ አመራር ኃይሎች የወሰዱት አማራጭ ድርጊታቸው ቤት በማፍረስ እጅግ በጣም አስነዋሪና በታሪክም የሚያስወቅስ ድርጊት ነው የተፈጸመው አርብ ገበያ ከተማ ላይ ማለት ነው። ዛሬ ከዚህ በፊትም በዚህ በክረምቱም እስካሁን በመጣንባቸውም ተከታታይ ተደጋጋሚ ሆኑ አማራጭ በሚላቸው ውጊያዎች ሞክሮ መሳሪያውንም በመማረክ የሰው ኃይሉንም በመማረክ አሳፋሪ ድርጊቱን እየተከናነበ የመጣው የመከላከያና የፖለቲካ አመራሩ ተልዕኮ
ዛሬ ላይ ደግሞ አማራጭ ወደሚላቸው ወደ ቤት ማፍረስ ገብቶ በኤክስካቫተርና በግሪደር የመኖሪያ ቤትን ማፍረስ መያያዙ እጅግ የሚያስቀይም በታሪክም የሚያስወቅስ ስራዎችን ነው የሰራው። የኮሎኔል አዲሱ ደባልቄ የገብርዬ ክፍለ ጦር አዛዥና የአርበኛ አዳነ ተስፋ የብርጌድ አዛዥ ናቸው። የነሱን ቤት ማፍረሱ ይሄ ተስፋ የመቁረጥና ትግሉን በውጤት መምራት አለመቻላቸው የሽንፈታቸው ምልክት መሆኑን ነው ዛሬ በዚህ ድርጊታቸው ማሳየት የቻሉትና ይሄ ድርጊታቸው ህብረተሰቡን ከማስቀየም አልፎ በታሪክም ደረጃ ታድርጎም የማይታወቅ ስህተት ያለበት ስራ ለመስራትና ለማሳየት የተቻለበት ቀን ነው ዛሬ ቀኑ። እጅግ በጣም እናመሰግናለን አርበኛ ሻምበል ተስፋ። እውነትህን ነው። ይሄ አገዛዝ ነውረኝነቱን ነው እያሳየ ያለው። ከዚህ ጋር በተያያዘ እንግዲህ አሁንም ሌላ የአገዛዙ ሰራዊት የፈጸመውን ነውር በተመለከተ ከእናንተ አካባቢ ደርሶን ነበር። የ206ኛ ኮርም ሆነ ጎንደር ጠቅላይ ግዛት እዝና አጠቃላይ አፋድ በትምህርት ጉዳይ ላይ ጠንካራ አቋም መውሰዱ ይታወቃል። በዚህ የተነሳ እንግዲህ ከእናንተ በትምህርት ጉዳይ ያወጣችሁትን አቋም ተመልክቶ አሁን ላይ ያለው ሁኔታ ምን ይመስላል? ዛሬ በመላው ኢትዮጵያ ትምህርት ተጀምሯል። በእናንተ አካባቢ ካምፕ ሆነው የቀሩ ትምህርት ቤቶች እንዳሉ ሰምተናልና እስኪ በዚህ ጉዳይ ላይ መረጃ አድርሰን። አዎ በ2000 መደበኛ የመማር ማስተማር ስራ ያሉ የመደበኛ የሆነ ትምህርት ወይም የማሰልጠን ስራ እንደሚጀመሩ በእኛ ተከታታይ መግለጫዎች ተሰጥቷል። በኮርም እስከ ክፍለ ጦሮችም ይህንን መሰረት አድርጎ አንዳንድ ትምህርት ቤቶች መደበኛ የሆነ ስራ የጀመሩም አሉ። ደግሞ አንዳንዶችም ደግሞ ከሚቀጥሉት ቀናቶች ደግሞ ለመጀመር በዝግጅት ላይ እንዳሉም ውይይት ላይ የተዋለበት አጋጣሚ ነው ያለ። ከዚህ ጋር ተያይዞ ግን ይሄ ስርዓት እስካሁንም ድብቅም ግልጽም በሆነ መልኩ የመማር ማስተማር ስራዎች አማራ ክልል ላይ እንዳይደረጉ በርካታ ትምህርት ቤቶች የመደበኛ የዘመናዊ ትምህርት ቤቶችም የአብነት ትምህርት ቤቶችም በድሮንም በከባድ መሳሪያም ሲወድሙም ሲጨፈጨፉም ሲገደሉም የቆዩበት ሁኔታ ነው ያለ። በዚህ አመት ደግሞ የፋኖ ችግር እንደሆኑ አድርጎ በፕሮፓጋንዳ ሲጠቀምበት የቆየውን እኛም ደግሞ የትምህርት መደበኛ ስራውን እንዲጀምር ብዙ መግለጫዎችን ሰጥተን ማገዝ በሚገባው እንዲታገዝ አድርገን አስጀምረናል። ይህንን ደግሞ መደበኛ የሆነ ትምህርት እንዳይጀመር የሚያደርገው የመንግስት ስርዓት አስፈጻሚ አንዳንድ ትምህርት ቤቶችን ካምፕ አድርጎ ይዞ መልቀቅ እንዳልፈለገ የሚታዩበት ሁኔታ አለ። ለምሳሌ ራስጉና በጌምድር ወረዳ ላይ የቴክኒክና ሙያ ኮሌጅ መደበኛ ካምፕ አድርጎ የምዝገባ ስራም እንዳይካሄድ መደበኛ የሆነ ስልጠናም እንዳይጀመር ዝግ አድርጎ በመደበኛ ካምፕ አድርጎ የያዘበት ሁኔታዎች ሁሉ አሉ። ከዛው ጋር ተያይዞ በወረዳው አቅራቢያ የሚገኝ ጉና በጌምድር አንደኛ ደረጃ ትምህርት ቤትንም በመደበኛነት ካምፕ አድርጎ ይዞ የምዝገባ ስራም የትምህርት ስራም እንዳይጀመር አሁንም ዝግ አድርጎ በካምፕነት አገልግሎት እየሰጡ ነው ያለ ማለት ነው። እና ይሄም ደግሞ ለበጌምድር ጉና ወረዳ ብቻ ሳይሆን ለሌሎችም ደግሞ ከዚህ በፊት ያደርጋቸው የነበሩ ድርጊቶችም በዛው አምና በመጡበት ከዚህ በፊት በመጡበት በድሮንም በከባድ መሳሪያም በሌሎችም በማጥቃት ተማሪዎችን ሁሉ በመግደልም የአብነት ትምህርት ቤቶችንም ጨምሮ ችግር እየፈጠረ የቆየበትም ስጋት እንደሆነ አሁን የአካባቢው ህብረተሰብ አሁን ከፍተኛ የሆነ ስጋትና ተስፋ የመቁረጥ ሁኔታ ላይ ነው ያለው እና እንዲሁ ለመገምገም ሞክረናል። በተለይ አሁን በጠቀስኳቸው ትምህርት ቤቶች ላይ እጅግ አስፈሪ የሆነ ትምህርትም እንዳይጀመር እየወሰደ ያለባቸው አቋሞች ያው ጦርነቱን በመደበኛነት ከመጓጋት ይልቅ እንዲህ አይነት ነገሮችን እንቅፋት በመፍጠር ወደፊትም እንዳይቀጥሉ የሚያደርግበት ሁኔታዎች አመላካቾች እንዳሉ ከህብረተሰቡም በስጋትነት የሚያመላክታቸው ሁኔታዎች አሉ። እሺ እጅግ በጣም እናመሰግናለን። ይሄ እንግዲህ ያገዛዙ አንደኛውና ዋናው የተልእኮ ማስፈጸሚያም ይሄ ነው። ትምህርትን ማቋረጥ ከአማራ ህዝብ ማራቅ ነው አንዱ ዓላማው። ይሄን በተመለከተ እንግዲህ ወደፊት በስፋት የምንመለስበት ይሆናል። እጅግ አድርገን እናመሰግናለን። የመጨረሻ ሀሳብ ካለ ድል ስጥና እንሰናበት። አርበኛ ሻምበል ተስፋ። አዎ ምናልባት አሁን በመንግስት ይሄንን የትምህርት ፕሮግራምን እንዲጀመር ቢያደርግም ግን ቀደም ከገለጽኳቸው ተጨማሪ እንዳሉ ሆነው ግን የተማሪዎችን አስገድዶ የመድፈር ከዚህ በፊት የመጣባቸው እና ሲያከናውናቸው የቆዩ ድርጊቶች ናቸው። አሁንም በሱ ተቆጣጥሮ ባለባቸው አካባቢዎች ከዚህ በፊትም በሃይ ስኩል በኤሌመንታሪ ትምህርት ቤቶች ሴቶችን አስገድዶ ለመድፈር ብዙ ሙከራ የተደረገባቸው በጥይት የመምታት የማስገደድ የመደብደብ ይዞ የመጥፋት ሁኔታዎች ይደረጉ እንደነበር አሁንም ደግሞ በዛው መንገድ ላይ እንደቀጠለ የሚያመላክቱ ሁኔታዎች አሉ። ለህብረተሰቡም አሁን ልጆቻችን ወደ ትምህርት ቤት ለመላክ በዚህ ቀጠና ተቆጣጠርኩት በሚሉት ቀጠናዎች ሁሉ ምቹ ያልሆነ እንደሆነ ደግሞ እንዲሁ በአንዳንድ ውይይቶችም የሚያመላክታቸውና ጠቁማ የሚሰጣቸው ሁኔታዎች አሉና
ምናልባት ይሄ በሚዲያም በደንብ ሆኖ መታየትና መዳሰስ የሚገባው እንደሆነ ነው እኔ የሚታየኝ። ልክ ነህ። እጅግ አድርገን እናመሰግናለን። ይሄ መልእክት እንግዲህ ለሁሉም ይደርሳል። በጣም እናመሰግናለን። በርቱልን። እግዚአብሔር ስለ ወንድም አለ ነው። እሺ እኛም እናመሰግናለን።